ሀይሚ ነገር አብርጂ፣ ተረጋጊ። አንዳንድ ጊዜ ነገሮችን ቀስ ብሎ መወሰን፣ ለውሳኔ አለመቸኮል ጥሩ ነው። ማለት ስሜትሽ ይገባናል፣ ህመምሽ ይገባናል። አንዳንድ ጊዜ ደግሞ ሁሉን ነገር እኮ ይቅር ተባብላችሁ እኮ አንቺና ብሩክ እኮ በሰላም ህይወታችሁን እየኖራችሁ ነበር አይደለ እንዴ? ከዛ ኤፍሬም መጥቶ ነው ከኤፍሬም ጋር ብሩክ ደብድቦኛል ምናምን ብሎ የበለጠ ደግሞ ወንድሜ ለምን ተነካ? እኔን ስለማታከብር ወንድሜን የመታከብኝ ብለሽ ትልቁ ጸባችሁ በሱ ነበር። አንቺም የወሰንሽው ከቤት የሚወጣሽው ማለት ነው። ግን ኤፍሬም ደግሞ እውነታውን ከነገረሽ ያለውን ነገር ካስረዳሽ ለምን ነገሮችን አታበርችም? ለምሳሌ አሁን በቃ ለነገር ማምረር ምንም ነገር የሚያደርግ ነገር የለም። ገባሽ አይደለ? ሁሉ ነገር ኤፍሬም ነገርሽ እውነታው ማለት ነው። ኤፍሬም ካስረዳሽ እዛ ሴት ምንም ነገር እኮ ቀላል ነገር ነው ማለት ጀስት መጀመሪያም እንደተስማማችሁ ያጣላችሁ የወንድማችሁ ኬዝ ነው። ስለ ነዩም ስለ እነ ያብሳላትም ምናምን ታያት ያብሳላት አውቃ ሰው ለማጣላት የምትገባባችሁ መንገድ ነው። ገባሽ አይደለ? የብስ ነገሮቹ ሳይከሩ እነ ፍጺም ሌላ ነገር ሳይተሉባችሁ አንቺ ራስሽ ነገሮችን አስተካክለሽ ለምን ጠላት ቅጥል አይልም? ለማን ብለሽ ነው ከብሩኬ ጋር የምትለያየው? የኔ ቆንጆ ለማን ብላችሁ ለማን ብላችሁ እንዴ ወንድምሽ እንኳን ዛሬ እኮ ማለት እርግጥ ብሎ በቃ ነገሮችን ሁሉ ቅልል አድርገው ምናምን ሲያስረዳሽ ደስ አይልም? ለምን ብሩክን ባለፈው እኮ ብሏል፣ ተይ ሀይሚ እውነታውን ስታውቂ ይቆጭሻል ምናምን ይለማል። አሁን ለምሳሌ አሁን አንቺ ልክ ነሽ በጣም ዛሬ ደግሞ ደሳስ የሚል ንግግሮች ተናገረሻል ማለት ነው። ለምን እኔ ከወረደ ሰው ጋር ወርጄ አልነጋገርም። ይሄ ነገ ቪዲዮ የሚቀመጥ ነገር ነው። እድሜያችን በሚጨምር ቁጥር እኛ የምናፍርበት ነገር ነው። ክብር ይቀርማል ብለሻል። አዎ አሁን ለምሳሌ በቀንታ ፍጽ ያደረገው ነገር ትክክል አይደለም በምትናገሩ ጊዜ ሁሉ አፍን መካፈት የሚሆነው አፍ ሲከፈት ደግሞ ጭንቅላት ይታያል የሰው ልጅ ማለት ነው። ኤኒዌይስ እሱ ሳይሆን እኛ ከብሩክ ጋር ታረቁ ነው የምንለው። ቆንጅት ብትታረቁ ምን ይመስላችኋል? ጥሩ አይደለ ወይ? ኤፍሬም ደግሞ አስታርቃቸው። በአንተ ምክንያት ሲጣሉት አንተ አስታርቅልን ማለት በቃ አንዳንድ ጊዜ ባለማወቅም ሆነ ምንም በመሆን ምናምን የሚሆንና አንተም እሷንም ይቅርታ ብለክ ተመልካችንም ይቅርታ ብለክ ኤፍሬም እንዳለችው ሀይሚ ይቅርታ በልብላለች። እውነቷን ነው። ለምን አንደኛ ብሩክ ባልዋለበት ነገር ነው ያለ ስሙ ነው ስም የሰጠከው ያጠፋከው። ለምን እንደሆነ ታውቃለህ? በቃ አንደኛ ጥላችሁ እሷ ነው። ለምን ወንድም የተነካ ምንም ነገር ደሟ ነው። ብሩክ እንዳለው ደሟ ነው። አንተ ደምክ ስለሆነች አንተ ከምንም በላይ እንድትነካ አትፈልግም። ያ ደግሞ ከብሩክ ጋር አጣልቷታል ማለት ነው። ብሩክን ይቅርታ ጠይቅ ብላ ካለች ከዛ እሷንም ይቅርታ ጠይቅና አስታርቃቸው ኤፍሩ